የት እንደምገኝ ገምቱ ይላል። ቤተ መንግስት ነው ያሉት። ቤተ መንግስትን እየጎበኘው እገኛለሁ። ሙሉ እኔ ያየሁትን በሙሉ ለእናንተ ማስረዳችሁና ማሳያችሁ ነው ማለት ነው። ይሄ ቤተ መንግስት ነው ብራዘር፣ ቤተ መንግስት። አብራችሁን ቆዩ፣ ይመቻችሁ። ታዲያ እስከዛ ድረስ ሳሪስ ቲቪን ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ሌላ ቤተሰብ ጨምረ ስለዚህ አስጎብኛችሁ ወይስ አዲስ አለም ትባል ማለት ነው። እንኳን ደህና መጣችሁ። አስጎብኝ አዲስ አበባ እባላለሁ። አጭር ገለጻ አደርግላችሁና ወደ ጉብኝታችን እንሄዳለን። ይህ ቤተ መንግስት ለቀዳማዊ ኃይለ ሥላሴ 25ኛ ዓመት ንግስና በዓል ምክንያት በማድረግ የተሰራ ነው። ኢዮቤልዩ በመባል ይታወቃል በዛ ጊዜ። ከዛ በፕሬዝዳንት መንግስቱ ኃይለማርያም ደግሞ ብሔራዊ ቤተ መንግስት የሚለው ስያሜ አግኝተው በዛው ነበር የቀጠለው። በ2011 ደግሞ በጠቅላይ ሚኒስትራችን ዶክተር አብይ ሀሳብ አመንጭነት ቤተ መንግስት ሙዚየም የሚለው ስያሜ አግኝቷል ማለት ነው። እና ይሄ መስታወት ቤት ያው በዛ ጊዜ አልነበረም። በዩኒቲ ፓርክ በተገኘው ገቢ ፈረንሳዊ ፕሬዚዳንት ኢማኑኤል ማክሮን ባደረጉት ገቢ ነው የተሰራው ማለት ነው። እንደምታዩት አሁን ተሽከርካሪ ትዕይንት ጀምረናል። 17 ተሽከርካሪዎች ነው የወጡት። ከዛ ውስጥ 15ቱ ቀዳማዊ ኃይለ ሥላሴ የተገለገሉበት ነው። ሁለቱ ደግሞ የዘመነ ኢህአዴግ ናቸው፣ ዘመናቱንም ለማሳየት። ይሄኛው አውራሪስ ይባላል። የ1942 ፊያት ጣሊያን ሞዴል ነው። የተገጣጠመው እዚሁ ኢትዮጵያ ውስጥ ነው። ፊያት ጣሊያን የተገጣጠመው እዚሁ ኢትዮጵያ ውስጥ ነው። ሁሉ ነገር አለው። ማረፊያ ክፍል፣ መመገቢያ ክፍል፣ ሻወር፣ ቶይሌት ያለው ነው። ቀዳማዊ ኃይለ ሥላሴ ወደ ክፍለ ሀገር ሲሄዱ የሚገለገሉበት፣ ለምሳሌ ያክል ወደ አምቦ ለጉዳይ ሲሄዱ፣ ወደ አዳማ ደብረ ዘይት ሲሄዱ የተገለገሉበት ተሽከርካሪ ነው እና እዚህ ጋር 3 ኮከብ አለ፣ አንበሳ አለ። የእሳቸው አርማ ነው። ማብራሪያውን በኋላ ነግራችኋለሁ። ማየት ትችላላችሁ፣ ፎቶ መውሰድ ትችላላችሁ። ሰብስክራይብ አደረጋችሁ? አሁኑ አድርጉ። ካላደረጋ አንቺንም እኮ ነው እያልኩሽ ያሉት። አንቺም ቢሆን አድርጊ፣ አንተም ቢሆን አድርግ። በቃ ሁላችሁም አድርጉ። ሳሪስ ቲቪን አንድ ላይ በመሆን አሪፍ ደረጃ በማድረግ ጽድትና አሪፍ ያሉ ፕሮግራሞችን ይዘንላችሁ እየመጣን እንገኛለን። ሸመታ ቢባል መዝናኛ፣ ታሪካዊ ነገር፣ ስለ ቢዝነስ እናወራለን። ስለማንኖረው ነገር የለም። እናንተን የተሻለ ላይፍ እንድትኖሩ የሚያደርጋችሁን ነገሮች ያቀርባለን ማለት ነው። እኛ ሳሪስ ቲቪዎች ነን። ለእናንተ ምርጥ የተባሉ ፕሮግራሞችን እያዘጋጀንላችሁ ይገኛለን። እስከዛ ድረስ በዚህ የቤተ መንግስት የመጀመሪያ ዙር ጉብኝታችን ተከታተሉት ማለት ነው። ይህን ፕሮግራም ማቀርብላችሁ ከሳሪስ ቲቪ ነው ማለት ነው። ሰብስክራይብ አድርጉ። ይህንን ሰብስክራይብ ካላደረጋችሁና ሚኒመም 1000 ሰብስክራይበር ካልሞላ ክፍል 2 አይከፈትም። ይሄ ክፍል 1 ነው። ክፍል 2 ደግሞ የሚቀጥል ይሆናል ማለት ነው። ለክፍል 2 ፕሮግራም ሰብስክራይብ 1000 ሰው እንፈልጋለን። መልካም ቆይታ በቤተ መንግስት ከሳሪስ ቲቪ ጋር መልካም ቆይታ ይሆንላችሁ። ሰብስክራይብ ይህ ተሽከርካሪ ክራውን ኢምፔሪያል ሴዳ ይባላል። የ1949 የአሜሪካን ሞዴል ነው። ቀዳማዊ ኃይለ ሥላሴ ለልጃቸው ለልዑል መኮንን የገዙት ተሽከርካሪ ነው እና ከዛ በኋላ ያው እሳቸው ተገልግለውበታል። ሌላው ደግሞ አስገራሚ ነገር በዓለም የተመረተው 36 ብቻ ነው። ከ36ቱ አንዱ ኢትዮጵያ ውስጥ ይገኛል እና የወቅቱ አውቶሞቢል ተሽከርካሪ ነው። ክራውን የሮያል ፋሚሊ የአሜሪካኖች የሚጠቀሙበት ነው። ሰማችሁ አይደለ? ዓለም ላይ 36 ብቻ ነው የተመረተው። ከ36ቱ አንዷ እኛ ቤተ መንግስት ውስጥ ትገኛለች ማለት ነው። በጣም አሪፍ መኪና ናት። እንግዲህ ንጉሳችን በጣም መኪና ኮሌክት በማድረግ ይታወቃሉ ማለት ነው። ከኮሌክት ካደረጓቸው መኪና መካከል አንደኛው መኪናችና ለልጃቸው የገዙት መኪና ማለት ነው። ክራውን ኢምፔሪያል ሴዳን ትባላለች። የ1945 ምርት ናት ማለት ነው። በጣም ነው የሚያምረው በነገራችን ላይ። ይቺ ደግሞ ሰረገላ ናት። እስኪ አብረን ተከታትለን እንመለስ። እንግሊዝ ሞዴል ነው። ንግስት ኤልሳቤት እዚህ ሊጎበኙ ሲመጡ በ1957 ከመስቀል አደባባይ እስከ ቤተ መንግስቱ አቀባበል የተደረገላቸው በዚህኛው የክብር ሰረገላ ነው እና ከ4 እስከ 6 ፈረስ ጎትቷል። ሁለተኛው ላይ ማብራሪያ አለ። እዛ ላይ እናያለን። ከ4 እስከ 6 ፈረሶች የሚጎትቱት ሰረገላ ነው ማለት ነው። ይህ ሰረገላ ንግስት ቪክቶሪያ የተገለገሉበት ሰረገላ ነው ማለት ነው። በጣም ነው ያምረው በነገራችን ላይ። በአካል ስታዩት ደግሞ በጣም ነው ያምረው በነገራችን ላይ። ሪኮመንድ አደርጋቸዋለሁ። የክብር ሰረገላ ነው። የ1816 እንግሊዝ ይላል። በጣም የሚገርም ነው በነገራችን ላይ። ቤተ መንግስት ግቡና ማለት ነው ይወትሽ ሁላችሁ ከመስታወት ራሱ ማለት እንደዚህ ዙም አድርጌ የሆነን ቀርጬ የላቸዋለሁ። ሲያምር በቃ ማለት ማየት አለባቸው። የቪአይፒ ነው። ቤተ መንግስት ሄዳችሁ 1000 ብር ተከፍላላችሁ። ከዛ ቪአይፒ ይቆረጥላችኋል። እጃችሁ ላይ ቀይ ባጅ ይሰጧችኋል።
አሳያችኋለሁ። እሷን ባጅ አሳያችኋለሁ። ይችኛው ደግሞ ሮልስ ሮይስ የሀረር ህዝብ ነው እንግዲህ ለአባባ ጃንሆይ የሰጧቸው ማለት ነው። ይችን ሮልስ ሮይስ አስጎብኛችን የነገረችን ናት። አይታችኋል። ጽድት ሮልስ ሮይስ እንደሆነ በጣም ነው የሚያምረው። ነገራችን ላይ ሁሉም መኪኖችን አይቻችኋለሁ። ከሁሉም በጣም የወደድኩት ሮልስ ሮይስ ይሄኛው መኪና ነው ማለት ነው። ፎቶ ተነስቼበታለሁ ማለት በጣም ጸዴ ነው እና ጋብዛችኋለሁ። ገብታችሁ ብታዩት በጣም አሪፍ ነው። ከዛ ይሄንን ደግሞ ካየን በኋላ ቀጥታ ደግሞ ወዴት ነው መሰለኝ ሄዳቸው ወደ አምቡላንስ አለ። ይሄውና ስሙ ሮያል ሮልስ ሮይስ ይባላል። ያት እንድተሽለክልክ የለለፍና እስኪ ላሳያችሁ። ያት እቺ አምቡላንስ ናት ነው የምላችሁ። አምቡላንስ ጸዴ አምቡላንስ። ቆይ ሰምተን እንመለስ። ወደ ልጃቸው ያመለጡበት አምቡላንስ ወሰዷቸው። ይኸውላችሁ የታህሳስ ግርግር ጊዜ እቺን አምቡላንስ ተጠቅመው እቴጌ መነን አምልጠዋል አሉ። እቺ አምቡላንስ ናት። ይኸውላችሁ በዛ ጊዜ እንኳን ጸዴ አምቡላንስ ነበረ። አባባ ጃንሆይ ገራሚ ዞናቸው ነው የምላችሁ። በተለይ ደግሞ ውስጥ ደግሞ ስትገቡ ወርቅ የሚገርም ነው የምላችሁ እና በዚህ አምቡላንስ እቺን የመሰለች እና ጸዴ አምቡላንስ ናት ነው የምላችሁ። በዚህ ያን የታህሳስ ግርግር የነበረ ሰዓት እቺን አምቡላንስ ተጠቅመው እቴጌ መነን አመለጡ ነው የምላችሁ። በቃ ስትነግረን በጣም የደነቀኝ እና ደስ ይላል። አባባ ጃንሆይን በጣም ወድጃቸዋለሁ። በነገራችን ላይ ኢትዮጵያዊነቴን እንድወድ ያደረገኝ ቦታ ነው። እቺን ደግሞ ስለ ሀረር እስኪ ሰምተን እንምጣ። ቆዩ፣ አብራችሁ ቆዩ። ይኸውላችሁ ልክ እኔ እዛ ስደርስ ልጅቷ አስጎብኛዋ ማለት ነው ጨረሰችን ብላችሁ እና ከስር ነው እንግዲህ እኔ እየተከተልኩ ነግራችሁ። ይሄ የሀረር ህዝብ ለአባባ ጃንሆይ የሰጣቸው ሮልስ ሮይስ እንደሆነ ቅድም ነግራችኋለሁ ማለት ነው። በነገራችን ላይ ትንሽ እሷ ትቀርመኛለች። ከዛ ይታያችኋል አይደለ? እነሱ ከሄዱ በኋላ ከዛ በኋላ ተመልሼ ሄጄ ነው ቪዲዮቹን እየቀረስኩ ከዛ በኋላ ለእናንተ ማቀርብላችሁ ማለት ነው። የሰውን ፊት ላለማስገባት ብዬ በቃ ማደርገው ጥረት አትጠይቁኝ ነው የምላችሁ። ስለዚህ አንዳንድ ድምጾች ጥሩ እንኳን በሆነላችሁ ይቅርታ እጠይቃለሁ። ለምን የሰውን ላለማስገባት ብዬ ነው። ቻው በሉ። ቆይ የተሰራው ከብረት ነው። 20 ቶን ይመስላል የተሰጣቸው ከንግስት ኤልሳቤጥ ነው። ያው ፈረንሳይ ሀዲድ ገዛ ስለነበረ በልብስና ባላቸው ይሄም ከፈረንሳይ የተሰጣቸው የተሰራው እንጨት ነው። 17 ቶን ይመስላል። እነዚህ የማቆሙት ቀዳማዊ ኃይለ ሥላሴ የሚገለገሉት እስከ ጅቡቲ ሄደው ዲፕሎማቶችን ይቀበሉበታል። እንዲሁም ደግሞ ቁልቢ ንግስና በዓል ያከብራሉ ማለት ነው። አሁን እንከተላለን ማለት ነው። ይኸውላችሁ ሁለት ባቡር አለ። አንደኛው የብረት ነው፣ አንደኛው የእንጨት ነው። በዚህኛው ሳይድ ያለው የእንግሊዝ ነው፣ በዚህኛው ሳይድ ያለው የፈረንሳይ ነው ማለት ነው። በጣም የሚገርማቸው ነገር ውስጡ ማለት ነው ይለያል ነው የምላችሁ። ባትሩም የራሱ አለው፣ የራሱ ሬስቶራንት አለው፣ የራሱ መኝታ ቤት አለው፣ የራሱ ስቶር ጽድት ያለ ነው የምላችሁ። በዛ ጊዜ መጠበቅ የማይችሉ ግን በቃ አባባ ጃንሆይ ምቾት ይመቻቸዋል። በቃ ኩሩ ንጉስ ነው። ይሄ ውስጥ ያያችሁት ነው። ጽድት ያለ ነው የምላችሁ። ጽድት ያለ እና ኢትዮጵያነታችሁን በጣም በቃ እንድትወዱ የሚያደርጋችሁ ቦታ ነው ቤተ መንግስት ማለት ነው። ስለዚህ መታችሁ ብታዩ በጣም ነው ደስ የሚለኝ። በቃ ሀገራችሁን በጣም ነው የምትወዱት እና ይሄ ከውጭ የሚሰማውና እውነታው አንድ አይደለም። በነገራችን ላይ አያምርም። ስለዚህ በእንደዚህ አይነት መልኩ ባቡሮቹን አየናቸው ማለት ነው። ይታያችኋል ብራዘር ጽድት ያለ እያያችሁ ነው አይደለ? ጽድት ያለ ነው። ይህም ቤተ መንግስት ላችሁ ሙሃ አንበሳ ዘእምነገደ ይሁዳ ይላሉ ነው ብላችሁና ደስ ይላል። በጣም ነው የወደድኩት። እና ታዲያ እንደዚህ እያስጎበኘኋችሁ የኔ እኮ ሰብስክራይብ አላደረጋችሁ። ሰብስክራይብ ማታደርጉ ሆነ ውጡ። አዎ አንተም ውጣ፣ አንቺም ውጪ፣ ሁለታችሁም ውጡ። አንተም አንቺም ውጡ። እንዴ ምን ሆናችሁ ነው? ሰብስክራይብማ አድርጉ። ሰብስክራይብ አድርጉ። ሳሪስ ቲቪን አሳድጉት። ሰብስክራይብ በማድረግ ይታያችኋል። መኪና ነፍ መኪና ነው ያለው። እነዚህ መኪኖች ደግሞ ቱ ዘ ዲቴል ማሳያችሁ ይሆናል ማለት ነው። አብራችሁን ቆዩ ማለት ነው። የሚቀጥለውን ቪዲዮ እመለቅላችሁ ምን ሲሆን ነው ማለት ነው። እናንተ 1000 ሰብስክራይበር ስታስሞሉት እኔ ቀጣይ ቪዲዮ ማሳያችሁ ይሆናል ማለት ነው። ኦልሞስት ከ1 ሰዓት 2 ሰዓት ያክል ይሆናል ቱ ዘ ዲቴል ቪዲዮ የተቀረጸው።
አሪፍ አድርጌ ላ ጠያችኋት መጣችሁ ላ እያለችን ነበረ። ምክንያቱም እየጠፋን ነበረ ስንሰራ የነበረው ማለት ነው። እያንዳንዱን ቪዲዮ አስገባላችኋለሁ ማለት ነው። ነገር ግን 1000 ሰብስክራይበር ስንሞላ ነው ቀጣዩን ፓርት መለቅላችሁ ማለት ነው። አሁን ለእሷ ቦታውን ለቀቅላትና ቱ ዘ ዲቴል ሙሉ ነገር ትነግራችኋላች ማለት ነው። ሳሪስ ቲቪን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰብስክራይብ ይህ ተሽከርካሪ ዳይምላር ይባላል። የ1938 የእንግሊዝ ሞዴል ነው። ይህን ተሽከርካሪ የኤርትራ ኮንፌዴሬት ሲያደርጉ ሲዋሃዱ ያው ጣሊያን ሙሉ በሙሉ ከወጣች በኋላ ከወረራው በኋላ አስመራ ከተማ ላይ ያሽከረከሩት ተሽከርካሪ ነው። ደስታቸውን የገለጹበት ተሽከርካሪ ነው። ነፃነትን ያወጁበት ተሽከርካሪ ነው። ይህ ባንዲራ መስቀል ደስታቸው የሚገልጹ ሁለት ኢትዮጵያ መሪዎች ተገልግሎበታል። ቀዳማዊ ኃይለ ሥላሴ ወታደራዊ ሰልፍ ሲኖራቸው የሚገለገሉበት ወታደሮች የሚያዩበት ነው። ከዛ በኋላ ደግሞ ፕሬዚዳንት ኃይለማርያም ተገልግሎበት በደንብ መልእክት ሲኖራቸው ስፒከር እኔ የምለው እንደኔ ግን መኪና ትወዳላችሁ እንዴ? እየሰማችሁ ነው አይደል? የመጀመሪያው ኢትዮጵያ ከኤርትራ ጋር ኮንፌዴሬሽን ስትስማማ አስመራ የተረዳ አማርኛ ጠፋብኝ፣ የተረዳ መኪና ነበረ። ከዛ ቀጥሎ ያለው ደግሞ ጃንሆይና መንግስቱ ይጠቀሙበት የነበሩት መኪና ነው። እችኛዋ ደግሞ 3ኛዋ መኪና ናት። እቺ ሮልስ ሮይስ በጣም ነው የገረመችኝ ነው እራችሁ። ለምን እንደሆነ ከእሷ አንደበት ስሙ። ይህንን ወደ ቤተክርስቲያን ሲሄዱ የሚገለገሉ አፓፓ ጃንሆይ ይለያሉ ስላችሁ እኮ በምክንያት ነው። እቺን ሮልስ ሮይስ ለምን እንደሚጠቀሙ ታውቃላችሁ? ቤተክርስቲያን ሲሄዱ ይታያቸዋል። መስቀል ቤተክርስቲያን ሲሄዱ የሚጠቀሙበት መኪና ናት ብለውናል። ይኸውላችሁ ኢትዮጵያ እንደዚህ አይነት ሀገር ናት ነው ብላችሁ በቃ አቡ ኢትዮጵያ ይበናት ደስ ስትል አቡ ይመቻችሁ። በቤተ መንግስት ያለኝ ቆይታ ደስ የሚል ሁኔታ እየሄደ ይገኛል። እናንተም ሰብስክራይብ እያደረጋችሁ እናንተ መኪና ትወዳላችሁ? እስኪ የምትወዱትን መኪና ኮሜንት ላይ ጻፉልኝ። ምን አይነት መኪና እንዲኖራችሁ ትፈልጋላችሁ? እሱን ኮሜንት ላይ ጻፉልኝ። አንደኛ የመጀመሪያው ጥያቄ እሱ ነው። ሁለተኛ ጥያቄ ደግሞ ቤተ መንግስትን ደግሞ ስንቶቻችሁ ሄዳችሁ አይታችሁታል? ስንቶቻችሁ ይሄን ቤተ መንግስት አይታችሁታል? እዛ የሄዳችሁ እኔ ሄጃለሁ በሉ፣ ያልሄዳችሁ ደግሞ አልሄድንም ብላችሁ ጻፉልኝ ማለት ነው። እስካሁን የነበረን ቆይታ እንዴት ይመስላል? በቀጣይ ደግሞ ይታያችኋል። ይሄ ቤተ መንግስት ውስጥ ወርቅ ማለት ነው መጮቻ ነው የምላችሁ። አባባ ጃንሆይ ይሄን ወርቅ ሰብስቦታል። ሽልማት በሽልማት ናቸው። አፍሪካ ውስጥ፣ ኤዥያ፣ አውሮፓ፣ አሜሪካ ምን ብዬ ልንገራችሁ፣ ከሁሉም ሀገራት የተሰበሰበ ስጦታ የተከማቹ በጣም የሚገራርሙ ነገሮች አሉ። በሚቀጥለው ይሄንና ውስጡን እንዲሁም መኪኖቹን ደግሞ ቱ ዘ ዲቴል ይዤላችሁ የምመጣ ይሆናል ማለት ነው። ነገር ግን እሱን ይዤላችሁ የምመጣው ምን ስታደርጉ ነው ማለት ነው? 1000 ሰብስክራይበር ስንሞላ ቀጣዩን ፓርት ይዤላችሁ እመጣለሁ ይሆናል ማለት ነው። ሳሪስ ቲቪን ሰብስክራይብ በማድረግ ቤተሰብ ይሁኑ።